የዚች ልጅ ቪዲዮ መዳሜ ሼር አደረገችልኝ። እህቴ ቪዲዮሽን አይተሽው ከሆነ ከላይኩ ከኮሜንቱ ይልቅ ሼሩ በጣም በዝቷል። ለምንድነው አትይም? ይሄን ቪዲዮሽን አንድ አረብ ካገኘው ሁሉም ቦታ ነው ሼር የሚደራረጉት። በተለይ ደግሞ ልጁን እየጎተሽ ስትዩ እንደዚህ ስታመነጫጭቂያቸው ልጁ ሽባክ ላይ ሲንጠለጠል ስላዩት ይህ የኔን ቤት ሰራተኛ እንደዚህ ታረጋለች ብለው ሼር ይደራረጋሉ። ሴትዬ አታውቅም ቲክቶክ አካውንት ብለሽ ከሆነ ፈጽሞ ተሳስተሻል። እኛም እንደዚህ ብለን ነበር ራሳችንን ስንሸውድ የነበረው። የሄድሽበት ሀገር ሆነሽ ከሆነ ቲክቶክ አካውንትሽን የከፈትሽው በዛ ሀገር ቁጥር ከሆነ እነሱ ያለምንም ውጣ ውረድ እጃቸው ላይ ይደርሳል። ስክሮል ባረጉ ሰዓት የአንቺ ቲክቶክ አካውንት ያገኙታል። እንደዚህ ስታረጊ ሴትዮሽ ጋር ይሄ ቪዲዮ ቢደርስ የዛለት ራስሽን የምታገኘው አቅራቢያሽ በሚገኘው እስር ቤት ነው። አረቦች በእንደዚህ አይነት ነገር ድርድር እንኳን አይደለም ልጆቻቸውን ፖስተን እንኳን አይደለም መረጃ አግኝተው ቤታቸውን እንኳን ፎቶ አንስተን ወይንም ደግሞ ቲክቶክ ሰርተን ስንፖስት የማይፈልጉ ሰዎች አሉ። እኛ ያገኙንም እያን ራሳችንን ስለምንሸውር፣ ነገር ግን እነሱ ምንም አያዳግታቸው፣ ሁሉም ነገር ያገኙታል። ሁሉም ነገር በተለይ ልጅ ለመጠበቅ ብዙ ፈተና አለ፣ ብዙ ውጣ ውረድ አለ፣ ብዙ ድካም አለ። ልጅ ከመጠበቅ የሀገራችንን ብዬ መጠበቅ ይቀላል። ይሄ ልጅ ስጎትች ወድቆ የሆነ ነገር ቢሆንብሽስ? ያ ልጅ ሽባክ ላይ ተንጠልጥሎ ወይ የሆነ ነገር ሊያዝ ብሎ ቢወርቅብሽስ? ልጆች ከተኙ በኋላ ቲክቶክ ብንሰራ አይሻልም? ጠዋት ከመነሳታቸው በፊት ብንሰራ አይሻልም? ወደ ሰዎቻችሁ ስትልኳችሁ ብንሰራ አይሻልም? ብንሰራ አይሻልም? እንደ ሐሳብ ለምን ራሳችንን አደጋ ላይ ጥለን ድረሱልን ከማለታችን በፊት በዚህ ዙሪያ ማንም አይደርስልሽም። እስር ቤት ብትወረወሪ ማንም ሰው አይደርስልሽም። አጥፍተሻል፣ ወንጀለኛ ነሽ። እንኳን አጥፍተን አይደለም ያለ ጥፋታቸው የታሰሩ ስንት አሉ፣ መፍትሄ ያጡ ማለት ነው። እና ልጅ መያዝ ማለት ቀላል አይደለም። አረብ ሀገር በጣም ከባድ ነው። ልጆችን ብትጠብቅ ልጆችን በምንጠብቅበት ሰዓት እንደዚህ አይነት ነገር ባንሳሳት ባይነ ዋጋ ስለሚያስከፍለን በኋላ ማለት ነው።